አይ አንዱን መቀጣጫ አደርገዋለሁ በቃ ይስተካከላል። ለምን ዘር እንዲቀጥል ወንድ ልጅ ወንድነቱ እንዲቀጥል እኮ ነው የኛ እኮ ፕሮግራም ስራችን ይሄ ነው። ኢትዮጵያ ሀበሻ እንደ ሀበሻነታችን ተከባብረን የምንኖርበት አለ። ያ ወግ ባህላችንን ሳንዘነጋና ሳንገፋ ነገሮችን እናስቀጥላለን። እኛ ፋኖች ምን አለ መሰለ እኛ ወደፊት ወጣቱ ደስተኛ ሆኖ እንዲኖር ወጣቱ ሳይገፋ ወጣቱ በመብቱ እንዲንቀሳቀስ መብት ሲሰጥ ደግሞ ከመብት አልፈ እርቃን እንድትሄድ አይፈቅድልህም። ግን በዚህ ልክ ደግሞ ተሳቆ ወጣቶች ምክር እንዲሰጣቸው በምክር የሚመለሱ እና ዶና እና ጃኒ ምናምን እና ጆን ዳንኤል አሁን በምክር የሚመለሱ ጃኒ ምን አርጋ ነው? ቆይ ጆከር ጃኒ ደግሞ ምን አርጋ? አንድ ጊዜ አሙሪ እኔን አታቋርጠኝ። ዝሙት አስፋፍታ ነው። አይ ጃኒ ምን አትፈታ ነው? ሰብሰብ አድርገን ምክር ትሰጣቸዋለህ። ለምን የኢትዮጵያ ብዙ ገቢ እያመጡ እኮ ነው። ለኢትዮጵያ ብዙ ለውጥ ያመጣሉ። ከውጭ ዓለም ጋር ይገናኛሉ። እንደዚህ አይነት ኢኮኖሚ ላይም በወጣትነት እድሜያቸው እስር ቤትን ከጥሩ ህይወት ወደ እስር ቤት የምጥላቸው ከሆነ ጆሲ የሚባለው አሁን ደቡብ ገብቶ ጫካ ገብቷል መሳሪያ አንስቶ። ማን ጆሲ ደቡብ ገብቷል መሳሪያ ይዞ ክላሽ ይዞ። አሬ እንዳለ ቲክቶከር ታጋዩ ነው። እኛ ፋኖች አሁን እኮ ሙሪ አካባቢ ፋኖ ያደራጀ ነው። ስማ ጆሲ ግን ቲክታከሩ ከፋኖ በልጦ አዲስ አበባ ላይ ተደራጅቷል። ቲክታከሩ እንዳለ ፋኖ ምንም ደግፈው ፋኖ አሁን ታያለ። ግን አሁን እኔ ሳስበው ዝም ብዬ አንድ ቲክቶከር ኢትዮጵያ የሚቀመጥ አይመስለኝም በዚህ ሰዓት። ራን ነው የሚያደርጉት በጠቅላላ ይወጣል። ተቃዋሚ ሆኖ ይመጣል። መንግስት ተቃዋሚ ሆኖ ነው የሚመጣው። ያ ይመጣል። ፋኖ ደግፎ ይመጣል። እኔም ፋኖ ነኝ እያለ ይመጣል። አዶናይ እስኪ ካናዳ ይግባ። ሐላል ነው የሚመታባቸው። ስማ ላይቭ ላይ ነው የሚመታው። ታብታቡ ላይቭ ላይ አዶናይ አሁን ማኑ የነካው መች እንደሆነ ታውቃላችሁ? ከሰይፉ ጋራ ለሰይፉ የሰጠው መልስ ከዛ ጊዜ በኋላ እንደሚያስገርም ሰይፉ ፋንታውን አቀሳሰረው። አየህ ስማ እኔ ስሙኝ ሁላችሁም ይኸውላችሁ እኔ አዶናይ አሁን በጣም የተቃወምኩት በምንድን ነው ታውቃላችሁ? ማርያም ብሎ ዘምሮ በጭንቅ ሰዓት ግን ሄደው እዩ ጩፋ ጋር ነው። እዩ ጩፋ ስለ ማርያም አያገባው አታማልድም ነው የሚለው። ለምን እዩ ጩፋ ጋር ሄደ? ለምን ንስሐ አባት የለውም? ቤተክርስቲያን አቶ ነው ምን አጀንዳ ይዞ ነው የገባው? ኢትዮጵያ እግሩንም እጁንም ጭኖ እንዲጸልይበት ነው። ምን ሆነ ካራሲታንድ ኖ ለምን ሄዳል? እኔ ሲጨንቀኝ ማርያምን ነው ስሟን ነው መጠራው፣ እሷ ጋር ነው መጸልያው አለ። እሱ ቪዲዮ አዲስ ነው ይመስለኝ። እኔ ግን ሳስበው ትላንትና ማታ ከጣቢያ ሲወጣ እሱ ጋር ነው ሄደው። ትላንትም ጣቢያ ነበርኩ። እንዴት አርጎ ይሄዳል? አሁን ትላንት ማታ ከወጣ እንዴት ይደርሳል በዛ ፍጥነት? እርዳይ ነው በመንግስት አካል ስለሆነ እዩ ጩፋን እርዳይም ብሎ ነው ሄደው። ገባ በቃ እዛው ጸልይብኝ ምናምን ግን ማርያም ብሎ ሙድ ይዛል። አይ ለዛ ሳይሆን ምናልባት ጎን ለጎን ደቅ ብለው ጋሴ ሊጠበጥቡ ይሆናል እንጂ ምን አገናኛቸው? ምናቸውም አይገናኙ። ኮንቴንታቸው አይገናኝ፣ ሀሳባቸው አይገናኝ። ምን እንዳለው አልሰማህም? እንደ አሙሪ ጩፋ ምን እንዳለው ታውቃለህ? ሰግጥ ብቻ ሳይሆን ሶስቴ ስግጥግጥ ብላለሁ። ትላንትና ፖስት መሮት ነው ወይ በቃ አውቋል እንደሚታሰር ታውቃለህ? ኖ እሱማ ይኸውልህ ፍራቻ ሆኖበት እዩ ጩፋ ጋር ሄዶ ምን ላድርግ ሲለው ጆከር እንደውም ስግጥግጥ ብላለው አሳሰረው። ግን ወደ መቤቴ ቢጸልይ የሆነ መፍትሄ ያገኝ ነበር። ማርያም እንዳለው ግን እኔ የሚያቆዩት አይመስለኝም። እሱን ታውቃለህ ዜግነትም ስላለው ምናምን። እኔ ደግሞ አሁን ይኸውልህ አዘጋጆቹ ታስረዋል። የቲክቶክ አዋርድ አዘጋጆች ማለት ነው። እሱ ዜግነት ምናምን ብሎ ኤምባሲ ከደወለ አዘጋጆቹ ይጠየቃሉ። ለምንድን ነው እሱ የሌላ ሀገር ዜጋ ሆኖ ተወዳድሮ ሽልማት የተሸለመው? ገባ ሲጀምር ታውቃለህ? ሽልማቱ ዩቲናስ ይሰጣል ማለት ነው ለሌላ ሀገር ዜጋ በሚሸለም ወይ ምን አለ መሰለህ ኪራዬ እዩኤል እዛ ጋር የቀረቡት እኔ እንደ አንድ ሀሳብ ልስጣችሁና ለምሳሌ አንተ የፈለክ ከተማ ልጅ አራዳ ብትሆን መድረክ ላይ ስትወጣ ይሄ ሁሉ ህዝብ ሚዲያ ላይ ስትወጣ ለንግግር ስርዓት ሊኖረው ይገባል አይደል? የሚያደምጥ ሰው የሆነ እዛ ላይ መጥተው የአራዳ ልጅ ከች በይ አፍጥኙ ምናምን አይነት እንደዚህ አይነት ቃላቶችን ኤቲክስ እኮ አይፈቅድም። ጋጥ ወጥ እንዳለ ወጠጤ የተሰበሰበው በቃ 1 4 3 ብጠራ ነው አነጋገራቸው የበሰለ እነዛ ዶክተር አብይ በቃ የእነሱ ንግግራቸው ማስተር አብነት ምናምን ጥሩ ነበሩ። ሌሎቹ ግን ካለባበስ አነጋገራቸው ክፍታፍ እንዳለ ብራዘሩ አናያ ምናምን መድረክ ላይ እንዴት ያው ሁሉ ህዝብ እየተከታተለ እንደዚህ ነቀል ተቀማል። አዶናይ ወደ መድረክ ሲወጣ እኮ ሸሚዙ ተከፍቶ ምናምን ይወጣው እንዴት እንደሆነ አዶናይ ልቡን አሳብጦ ምናምን ምንድነው ነው
ይሄ እኮ ቲክቶክ አዋርድ ማለት ዛሬ ትሸለማለህ፣ በሚቀጥለው ዓመት ሌላ ሰው ይሸለማል ምናምን ይዘህ የምትሄደው ቆርቆሮ ነው። ፍምስና ነው ወይ ያስገድላል ወይ ትኖራለህ ወይ ምናምን። ክብርህን ጠብቀህ በስም ብትኖር ይሻላል። እንደዚህ አይነት አንድ ብር ምን እንዳለ ታውቃለህ? ስማ አሙሪ ይህንን ማካነሳሽ አንዷ አላየሃትም? ሄሎ ስታስፈሩ አለቻቸው። ስታስጠላ በእናትህ። የምር እኮ ደብሯት እኮ ነው፣ ፈርታቸው ነው። አሁን ያቺ ብዙ ለማኝ ፊት ለፊቷ ቁጭ ብሎ ለማኝ አባቷ ለማኝ ለራሷ አለሌ ተራ አለሌ በደረቅ አረቂ የምትደቀል ደንቆሮ እንደዛ ህዝብን ማናነቅ ነውር እኮ ነው ጋይስ። አንዳንድ ጊዜም ከስልጣኔ ስታልፉ ይሁን። አሁን እኔ መታሰር ያለበት አንድ ትልቅ ነገር አለ። መታሰር ያለባቸው የቺምፓንዚ እና ግብረ አበሮቹ ጠቅላላ መግባት አለባቸው። አዎ እነሱ ቺምፓንዚ ማናት? ቺምፓንዚ እንትን ዝንጀሮ ማለት ነው። ያቺ ዝንጀሮ አለች። ጅቦ ኪሲንግ ሲያሳስመው የነበረውን ልጅ ነው። ቺምፓንዚ ጥቁር ሰውዬ ነው። ልጄ አረጃ ቢፈታሪ ፍራ አታነካከል። እሱ ከታሰረማ ዝናብ ይቀራል። ጃፒ በተኛበት ራሱ ልጠፋ ትችላለህ። ጃፒ ያነሳ እውነቱን ነው። ጆከር አሁን እዚህ ጋር ልጠይቅህ፣ ምን አይነት ቅል ራስ ያልተማረ ማለት ነው? ላይቭ ላይ ዞርክበት ደግሞ እዚሁ የሚገረጨጨው ምን አይነት ኬት ነው ግን? አሁን እኮ ኢትዮጵያ ህግ እኮ አወጣ እኮ ታውቃለህ? ፌዴራል ፖሊስ ኢትዮጵያ ውስጥ በምግብ ነክ ነገሮች መቀጣት፣ ሻዋር አደባባይ ላይ እየታየች መቀጣት ወንድ ልጅ ከ5 ዓመት እስከ 10 ዓመት ገንዘብ ከአንድ አንተ ያከሰርከው ዘይት 3 ኪሎ ዘይት እንትኗ ላይ ከታያች አሁን ያንተ ዘይት ምንድነው? በአዲሱ ጋር ችግር የለውም እሱ ምን አገባኝ። ዘይቱ አልገባም። ላሳየ ትልቅ ላይ አድርገኝ፣ በትልቁ አድርገኝ ላሳየ ያለውን ዛሬ ያለውን ላሳየ። ይሄ ቺምፓንዚ ድጋሚ እንዳያዘጋብኝ። ቆይ አረ ይሄ እኮ ፊቱ ያስፈራል። ጊፍት እየባረካችኋቸው ጊፍት ስጧቸው። ስማው ያለውን ዛሬ ታዳጊ ናቸው። በዚህ ቪዲዮ ቤተሰቦች ፊቱ ሊያው የኢትዮጵያ ሕዝብ ቅር ስላሰኘው ይቅርታ ልጠይቅ እወዳለሁ። ከዚህ በኋላ በእነዚህ አይነት ቪዲዮ ፈጽሞ አታገኙ። ከዚህ ወዲህ በአግባቡና በትክክለኛው መንገድ ስራዬን እሰራለሁ። ያስፈራራ ነው። ይሄ ፊት የትህትና ነው ማለት ነው። የትህትና ነው አስባለሁ። እኔ አግሬሲቭ ሆኖ ይሄ ፊት እኔ እኮ አንዳንዴ ጆከር ፈጣሪን ፈርቼ ነው እንጂ 3 ቀን ክትፎ በላ እንደዚህ አይነት ፊት አላራም። ኧረ ይሄማንተን የቆየ ሳምንት አር ነው እንጂ አንጀት ላይ ዘይት ያነሰው አር ነው። ግን አንተ ሴቶቹ እንደዚህ የሚቀያየራቸው ሴቶቹ ግን እውነት እንደው በብር እየገዛቸው ነው። ምን ብር አለው ይችጋራ። ዛሬ እኮ ነው ቪዲዮ የሰራው። ገቡ ሲ ደግሞ የት ሀገር ልጅ ነው? ቆይ ጃፒ የት ሀገር ልጅ ነው? የት ነው? ልብሶቹን ከየት እንደሚያመጣቸው የዝንጀሮ ቆዳ የመሰሉ ልብሶች። የሰው ዘር ከዝንጀሮ እንደመጣ የሚያስባነን ሰውዬ እኮ ይሄ ነው። ምን ሆነ ነው? የዮዳብን ቆለጥ እኮ ነው የሚመስለው። ስማ ግን እኔ እዚህ ጋር ምን አለ መሰላችሁ ሲያስጠላችሁ አንተ እቺ ነበር ሚስት የምትሆነው። ጆከር አሰደበኝ እኮ በዚህ ሴትዮ አሰደበኝ። ማነች? እቺ እኮ ክብር የሌላት እኮ